መቼስ ዛሬ ደፍረው ውጭ እንደማትልኝ ተስፋ አደርጋለሁ። እናማ ዛሬ ትላንት አይደለም። አንተ ያልከው ብቻ ሳይሆን እኔ ያልኩት ነው የሚሆነው። ባሏ ከሌላ ሴት 2 ልጅ ወልዶ ሳታውቅ በኋላ ላይ ብትደርስበት ከዛ በኋላ ብትገለው ትክክል ነች ብለሽ ነው የምታስቢው? ከማን እንዴት በምን ሁኔታ የሚለው ነገር ይወስናል። እና መውለድ ሁሉ ትክክል አይደለም እያልሽኝ ነው? አዎ፣ ለምሳሌ አንድ ሰው ተሳስቶ ሰክሮ ወይ ደግሞ በቃ ከአቅሙ በላይ በሆነ ሁኔታ ስሜት አሸንፎት ሊሳሳት ሊወድቅ ይችላል። ይህን ሰው መቼም ትግደለው ይባላል። ማለት ቆይ 2 ጊዜ ቢሆንስ? ደም ሰው 2 ጊዜ ሊሳሳት አይችልም። አንዱ ስህተት ሊሆን ይችላል፣ ሁለተኛው ግን ጥፋት ነው። እና አወላለዱ ስለ ደግሞ ለምሳሌ ከቅርብ ጓደኛ ከቤት ሰራተኛ ሲሆን የበለጠ ያማል። እኛ ሴቶች ደግሞ ባሎቻችን የግላችን የብቻችን ብቻ እንዲሆኑ ነው የምንፈልገው። በእርግጥ መግደልን አልደግፍ፣ ግን ለወሰን ለተባል በተለይ ደግሞ ከአንዴም 2 ጊዜ ለወሰን ለተባል በምንም አይነት ሁኔታ ምንም አይነት ርህራሄ ይቅርታ አያስፈልገው። ቆይ ለልጆቹ ሲባል ዳሬ ምን ሆነሃል? ልጆቹ መቼም የአባታቸውን ብልግና እያዩ ከሚያድጉ የእናታቸውን ቆራጥነት ደግፈው በእናታቸው እጅ ቢያድጉ ይሻላቸዋል። እና ይወሰን ለተባል ልጆቹን ማያገኝም እያልሽ ነው? አሁን እንዴ ህግ ካልፈቀደለት በስተቀር በፍጹም ማግኘት የለበት። እውነትሽን ማርቲሞች፣ እውነትሽን ነው። ከአንድም 2 ጊዜ ከሆነ ማግኘት አይፈቀድለትም እንዴ? በጭራሽ ማግኘት የለበትም። ሰላም ውድ ቻናል ቤተሰቦቼ፣ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠሩ? ሰላምና ማርቲ ተገናኙ ማለት ነው። እንግዲህ ለማርቲ ሁሉ ነገር ለመናገር ትወስናለች። እናትና ልጅ እንድንሆን ለዳጣ እነግራለሁ ማንም አያውቅም ብትሎም ደረጀ አሻፈሬ ስል ማርታን ለማግኘት ወደ እነሱ ዘንድ ትመጣለች። ሰላም ምን እግር ጥሎች ነው? ምን ተፈጥሮ ነው ብላ እየጠየቀች ነበር። አይትዬ የማናግርሽ ነገር ስላለኝ ነው የመጣው ስትል ግን ደረጀ በጣም ደነግጥና ሰላም ውጪ ነይ፣ ውጪና ከኔ ጋር ታወራለሽ፣ እባክሽ የሚሆን ነገር አታድርጊ እያለ እያስጨነቀ ነበር። ዳሬ ተረጋጋ እንጂ። ቆይ ሰላም ምንድነው ልትነግረኝ እየፈለገችው? አፋፋን እያልካት እኮ ነው። ምንድነው የተፈጠረው ስትለው ማርቲ አይ እንደምታስቢ አይደለም፣ ምንም አይደለም ስላት አይ ተረጋጋ እንጂ ዳሬ ምን እየሆንክ ነው? እኔ ራሱ እኮ በጣም እያስጨነቀኝ ነው፣ ምን ተፈጥሮ ነው እያለችው ነበር። እና ሁሉ ነገር ለማናገር እስከወልድ ድረስ ነው እንጂ እመለሳለሁ ትዬ ትንሽ ብቻ አስቸገርኩሽ አይደለ እያለቻት ነበር። አረ ሰላም በማንኛውም ሰዓት ማምጣት ትችላለች፣ ነግረኝ የፈለግሽው ነገር ዙሪያ ጥምጥማት እንጂ ንገረኝ እያለች ሰላም ላይ ትጨዋለች። ነገር ግን ሰላም እንግዲህ ልትናገር ተወስናለች። ቆይ ሰላም ምን እያደረግሽ ነው? ትንሽ አታፍሪም እንዴ? ዳጣ ቤት እንዴ ምን ልትያት ነበረ? ማርታን ደረጀ ነው ያረገዝኩት፣ የደረጀ 2 ልጆች አለ ልትያቸው ነው ወይስ ምን ልትይ ነው? ቆይ ቤተሰቡን ልትበትኝ ነው እንዴ? አላማሽ ምንድን ነው? ማሳት ትንሽ እንኳን አታዛዝንሽም? እንደ ራሷ እኮ ነው የምትወድሽ። ለምን ሰላም እያለች ስጨውባት ነበር። ማርታ ቆርጠኛ መሆናና እንዲሁም ልጆቿን እንደማታሳይም ብለው ላይ ማገጠ ከአንድ 2 ስህተት የሰራ ባላን መቼ ምቅር እንደማትሉ ስትነግረው በጣም ከፋና በጣም አዘነ። ማርቲ መቼ ምቅር አትለኝም? እኔ ከአንዴ እኮ 2 ጊዜ ነው የሄድኩት፣ ስለዚህ መቼ ምቅር አትለኝም በማለት እጅግ በጣም ያዝናል። ይቅር ትለኛለች፣ መቼ ምቅር እንደማትለኝ እርግጥ ነው፣ ምክንያቱም ከአንዴ 2 ማግጬባታለሁ እና ለኔ መቼ ምቅር አትለኝም በማለት እጅግ ሲበሳጭ ነበር። እና አሁን ምን ማድረግ አለብኝ? በቃ ልጆቼ ልበተን ነው፣ ትዳሬ ልበተን ነው። ሰላም ቆርጣ ተነስታለች። ሁሉ ነገር ለማርታ ለመናገር ወስናለች። ምን ማድረግ አለብኝ ነው? ፈጣሪ ለምን አትገለኝ እያለ መሞቱ ተማጸነ። ምክንያቱም ለማርታ ምን ብዬ ነው የምነግራት? ከአንዴ 2 ስህተት ምንድነው የምለው? ዳጣ የኔ ልጅ ነው ልበላት? የተረገዘ ልጅስ የኔ ልበላት? ምን አባቴ ብንሆን ይሻላል? ማርታ ንጹህ ሰው ነች።
እኔ ነኝ የእሷን አልጋ ቆሸሽኳት እያለ በጣም ራሱን እየተረገመ ነበር። ግን ሰላምና እትዬ ምን ላወሩ ነበር ብላ ናታ ስትጠይቀው አላቅም ምን ልታወራ ትችላለች። አይ ሰላም እኮ ጥሩ ስለምትል አልነበረም። ጋሺ ግን እትዬ ጋር እንድታወራ ከማዬ ጋር እንድታወራ አልፈለገችም ነበር። ሰላም ስለምዬ ለማዬ ምን ልትነግራት ነበር? ቢሆንም ግን ግራ የሚያጋባ ነገር ነው ናታ ስትል ሰላም ዳጣ ከኔ ጋር እንድትቆይ እፈልጋለሁ ከኔ ጋር ሁኚ ስትላት ነበር። አይ ከአንቺ ጋር መሆን አልችልም፣ ግን እየመጣሁ ጠይቅሻለሁ፣ ቃል እገባለሁ፣ ቤቱ አይበቃንም። አይ ከዚህ የተሻለ ቤት እከራያለን፣ ስለዚህ እባክሽ ከኔ ጋር ሁኚ ስትላት እሷ ግን አባቷን ጥላ ከእሷ ጋር መሆን እንደማትፈልግ ስትነግራት ሰላም ትናደድና እኔ እኮ የአንቺ እናት ነኝ ብላ ልትናገር ምንም አልቀራትም ነበር። እና አንቺ ምን ሰላም ተረጋጊ እንጂ ስሜታዊ እየሆንሽ ነው። እርግዝና ነው ወይንስ ምንድን ነው? ደረጀ ቁጣ እያለ እየተበሳጨ ስለሆነ ማርታ ግራ ገባት። ደረጀ ምን እየተፈጠረ ነው? ምን እየሆንክ ነው? ጸባይ ግራ እያጋባኝ ነው። ትነጫነጫለህ፣ አንዳንድ ነገር ጥያቄ ትጠይቀኛለህ፣ ስመልስልህ የሆነ ግራ የምታጋባ ነገር ነው። ችግሩ ምንድን ነው ብላ ጠየቀችው። ማርቲ አንቺን ላስከፋና ላሳዝን አስቤም አልሜም አላቅም። መቼም ቢሆን አንቺን ላሳዝንሽ አልፈልግም፣ ግን የተፈጠረው ነገር አንዴ ተፈጥሯል። ምን አባት ያደርጋለሁ? ሁሉ ነገር ባይፈጠር ደስ ላይ ነበር፣ ባይሆንም ደስ ላይ ነበር። አንቺ ንጹህ ሰው ነሽ እያላት ነበር። ግን ልትነግረኝ ያልፈለግኩ ነገር ደሬ ምንድነው? ንገረኝ እስቲ ብላ እየጠየቀችው ነበር። ማርቲ እንዴት ብዬ እንደማስረዳሽና እንዴት ብዬ እንደምነግርሽ ግራ ገብቶኛል። አንቺ ንጹህ ሰው ነሽ ሰላም፣ እንዴት እሷ ላይ ትጫወቻለሽ? ማርታ እኮ ለአንቺ አትገባሽም እያለ ስጫው ነበር። ጋሼ እባክህን ተረዳኝ፣ እኔም እኮ ልጄን ማግኘትና ልጄን ማቀፍና ልጄን የናፈቀችን ልጄን ማግኘት እፈልጋለሁ ስትል ደረጀ ጭራሹ እዚህ ገብቼ መኖር እፈልጋለሁ ትላለች። እንዴት አድርጌ ነው አንድ ቤት ውስጥ አንድ ላይ እንዲኖሩ ማድረገው? ፈጣሪ ምን አድርጌ ነው ግን ምን አለ በልጅነቴ በቤተሰቦቼ ረግሞ ይሁን እንዴ እያለ እየተሳጨ ነበር። አባዬ በጣም ግራ ተጋብቷል። ናታን አባዬ አሁንም በድጋሚ ጭንቀት ውስጥ ገባ። ምን ተፈጥሮውን አባዬ የሆንኩ ነገር አለ ብላ ስትጠይቁ ምንም እንዳልሆነና ምንም እንዳልተፈጠረ ነበር ደጋግሞ ሲናገር የነበረው። ነገር ግን የሆነ ግራ የሚያጋባ ስሜት እየተፈጠረ እንደሆነ ተረድቷል። ግን ምንድን ነው እየተካሄደ አለ? አብዬን እዚህ ናታን እያስጨነቀች ነው፣ ሰላም እዛ ደረጃ ላይ እያስጨነቀች ነው። እና አብዬን እያደረገችው ያለችው ናታን መቼም እንደማይቀበላትና መቼም እንደማይፈልጋት ስላወቀች አሁን ካንተ ጋር መሆን እፈልጋለሁ፣ የእሷ ፍላጎት ናታን እንዳስረግዛትና ካረገዘች በኋላ ጎቶሰን በግዱ ያገበኛል ብላ ታስባለች። እና ማስተፋቀርም ጭምር ልታስራለት ትሞክራለች። ምን ማድረግ እንዳለበት ከዳጣ ጋር የሆነ መፍትሄ ማምጣት እንዳለባቸው እያወሩ ነበር። እና ጭራሽ ብላ ራቁቷን ወደ እሱ ክፍል ትገባለች። ከእሱ ጋር ለመሆን ትወስናለች። ናታን በጣም ደንግጦ ከክፍሌ ውጭልኝ ብሎ ስለምናት እሷ ግን የትም እንደማትሄድና ከእሱ ለመሆን እንደምትፈልግ ስትነግረው ናታን ግን በጭራሽ እኔ ከአንቺ ጋር መሆን አልፈልግም፣ ክፍል ለቀሽልኝ ውጪ ስላት አልወጣም፣ እኔ ከአንተ ጋር ነው መሆን የምፈልገው። ናታን ምንም ብታደርግኝ እኔ ከዚህ ወዴትም እንቃልልም፣ ወደድክም ጠላም እኔ ከአንተ ጋር ነው እዚህ መሆን የምፈልገው ስትል ስታስጨንቀው ነበር። እባክሽ እየለመንኩሽ ነው፣ ክፍል ለቀሽልኝ ውጪ፣ እኔና አንቺ በጭራሽ አብረን መሆን አንችልም ስላት ነበር። ቆይ ምን ለማለት ፈልገህ ነው? እኔ እናንተ አብረን መሆን አንችልም ማለት ነው? ቃል ገብተልኛል። ስለዚህ ሁሉ ነገር አይምትል ከሆነ ሁሉ ነገር ለማየነግራትና ከዛ ይሄን ቤተሰብ ምቅርቅሩን እናወጣዋለን። እባክህ ናታን ነገሮችን እንዳበላሽ አትገፋፋኝ፣ እኔ የምልህን ነገር ብቻ እሺ በለኝ ትለዋለች። አይ በጭራሽ እሺ አልልሽም፣ አንቺ እኮ ጤነኛ አይደለሽም፣ ታምሻል። እውነት ጤነኛማ ብትሆኚ ኖሮ እንደዛ ነገር አታስገድጅኝም ነበረ ይላታል። የፈለግኩ ማለት ትችላለህ፣ ጤነኛ አይደለሽም ካልከኝም አይደለሁም ማለት ነው። ታውቃለህ ነብዬን ደግሞ የምፈልገው ነገር ሳላደርግ ወደኋላ እንደማልመለስ ጠንቅቀህ ታውቀኛለህ። ስለዚህ አሁን የምፈልገው ነገር አድርገዋለሁ። ናታን አትጠራጠር፣ ሊደፍረኝ ነው ብዬ እጨዋለሁ ስትሎ ታስፈራረዋለች። እሱን አድርጊና እንታያለን፣
እኔ ሰውን አንቺ ልጅ እኮ ክፍሌ የመጣሽው ጠርቶኝ ነው ብዬ እነግራቸዋለሁ ብላ እየዛተችበትና እያስፈራራችው ነበር። አብዬን የፈለግሽውን አድርጌ፣ አሁን ግን ውጭልኝ፣ ላይሽ አልፈልግም፣ ጥፊ ከዚህ ይላታል። እና ማርታም ደረጀን ስታስጨንቀው ነበር። ዳሬ ልትነግረኝ የምትፈልገው ነገር አለ እንዴ? እስቲ እባክህ ንገረኝ። ምን እየተሰማ ነው? ውስጥስ ምንድን ነው የተረበሸ? ለምንድን ነው ስለዚህ ጉዳይ ስለ ሚስቱ ገዳይ ባሏን የገደለችው ሚስቱ ጥያቄ እኮ በዛብኝ። አልገባኝም። ምን ተፈጥሮ ነው እንደዛ ጥያቄዎች የምትጠይቀኝ ስትለው፣ አይ ማርታ ጨዋታውን እኮ ያነሳሽው አንቺ ነሽ እንጂ እኔ አይደለሁም። ስለዚህ ዝም ብዬ ነው ጠየቁሽ እያላት ነበር። ማርታ ግን ግራ ተጋባች። ደረጀ እየተፈጠራለ ነገርና እንዲሁም እያስባለ ነገር ግራ አጋባት። ምንም እንዳልተፈጠረ እያስመሰለ ነው። ነገር ግን የሆነ ነገር እንደተፈጠረ ማርታ ውስጧ ተጠራጠረ። የደረጀ እውነታ ግራ ያጋባል። የማኩረፍ ወይም ደግሞ የመነጫነጭ ባህሪ እንዲሁም ምስጢሩ እንዳይወጣበት ወይ እንዳይታወቅበት ግራ እየተጋባ ነበር። ማርታ ግራ ተጋባች። ይሄ ነገር ምን እየተፈጠረ ነው? ዳሬ እስቲ ንገረኝና በግልጽ እናወራበት ትለዋለች። ያጋጠመ ችግር አለ እንዶ ስትለው፣ አረ ማርቲ፣ አረ በጭራሽ ምንም አይነት ችግር የለም እያላት ነበር። እሷ ግን ውስጧ ምንም ደስ አላላትም። ይህ ነገር እንደተፈጠረ ውስጧ ይነግራት ነበር። እና እሺ በቃ ደሬ ደህና ደር እባክህ፣ ካስከፋው ይቅርታ። ማለት ይሄ እኮ ሶሻል ሚዲያ ላይ የተለቀቀ ነገር ነው እንጂ እኮ ሌላ ነገር አይደለም ደሬ እያለችው ነበር። አይ ማርቲ ነገሩ ደስ አይልም ለዛ ነው ይላታል። እሺ ደሬ በቃ አትጨነቅ ደህና ደር ስትለው፣ እሺ ማርታ በጣም ቆርጣለች። ከልጆቹ ልታለያየ ነው በቃ ልጆችን ያላገኘው ማለት ነው እያለ ማሰላሰል ጀመረ። እና ጭራሹ መኝታ ቤት እንደመጣችና ምን ሌላ ነገር እንዳሰበችው ለዳጣ ነገራት። አብዬን የምታደርገውን እያንዳንዱ ነገር ለናታን ለዳጣ መጥቶ ይነግራታል። እና ምን ተፈጠረ ታዲያ እንዴት ሆነ? ይኸውልህ እህቴ ነች፣ ምንም ነገር ብፈጠር ናታን እኔና አንተ መለያየታችን የማይቀር ነው። ስለዚህ እባክህ ራስን ጠብቀው። የእሱ ዓላማ እኔን ማሳሳት ነው። እኔ ነሳስታ ከኔ ጋር መሆን ትፈልጋለች። ዳጣ አላውቅም፣ በጣም ጨንቆኛል። አብዬን እያደረገችው ያለው ነገር እጅግ በጣም አሳፋሪ ነገር ነው እና እኔ ለማሳሳት ብዙ ነገር እየጣረች ነው። ነገር ግን አይሳካለትም። ምክንያቱም እኔ የምወደው አንቺን ብቻ ነው፣ አንቺና አንቺን ብቻ እያላት ነበር። ዝግጁ መሆን አለብህ ስትል ትነግረዋለች። እና ምንም አይፈጠርም ዳጣ አታስቢ እያላት ነበር። ነገር ግን ውስጥ ጥሩ ስሜት እየተሰማኝ አይደለም አባዬ። አብዬል ግን እያደረገችው ያለ ነገር ያሳፍራል። ቆይ ዳጣ አብዬን ምንድን ያደረገች ብሎ ሲጠይቃት፣ አብዬን ናታን እያስጨነቀችው ነው። ምን እንደምትፈልግ አላውቅም፣ ነገር ግን እሱም ማስጨነቁን አላቆመችም ብላ ትነግረዋለች። እና ስለ ናታን እየጠየቀች ነበር ዳጣ። አሁን ይህንን ወሬ አቁም ያልኩሽም። እሺ አባዬ ላስጨንቅ አልፈልግም፣ ግን ስለ እናቴ ማወቅ እፈልጋለሁ። አላውቅም እየናፈቀች ነው ብላ ትጠይቋለች። እና እባክሽን ዳጣ የመሆን ነገር አትጠይቅኝ እያለች ናታን ከኔ ጋር ማትሆን ከሆነ ከዳጣ ጋር መቼም አትሆንም፣ አንተ የኔ ብቻ ነው የምትሆነው እያለች ስታስፈራራና ስትዝትበት ነበር። እና ናታን ግን መቼም ከሷ ጋር መሆን እንደማይፈልግ ሲነግራት እጅግ በጣም ትናደድና ትበሳጫለች። አብዬን እባክሽን ብቻዬን መሆን እፈልጋለሁ ስላት ነበር። እሷ ግን መቼም ቢሆን ከኔ ጋር ነው የምትሆነው፣ ስለዚህ ናታን ብዙም አትገፋፋኝ፣ ዳጣ ጋር መቀራረብን ታቆማለህ፣ ከኔ ጋር ብቻ ነው የምትሆነው የምትል ከሆነ ግን ምን እንደማደርግ በደንብ ታውቃለህ ትለዋለች። አብዬ እያስፈራራሽኝ ነው ማለት ነው እያላት ነበር። እያስፈራራውሽ አይደለም እየነገርኩሽ ነው የምትፈጠረውን ነገር፣ ስለዚህ ብትጠነቀቅ ይሻላል እያለችው ነበር። የፈለግሽውን ማድረግ ትችላለሽ፣ እኔ ያንቺ ዛቻና ያንቺ ማስፈራራት በቅቶኛል፣ በቃ ተይኝ እያለ እየጨዋባት ነበር። እኔ ላይ ስለ ጮክ የምታመልጥ መስሎ ከሆነ በጣም ተሳስተሃል ናታን፣ ስለዚህ እባክህ እንደፈለግሽ ማድረግ መፍታት። ደረጀ ናታን ጋር አሁን ደወለና ላገኘህ እፈልጋለሁ፣ በግልጽ ማውራት አለብን፣ አሁን መኪና ውስጥ ነኝ፣ ወደ ውጭ ወጣና እያለው ነበር። እሺ መጣው፣ ለአባዬ አንድ ነገር ትናገርና እመኔ ናታን ሁሉ ነገር ለማየ እነግራለሁ ብላ፣ በቃ ያንቺ ማስፈራራውን ሰልችቶኛል፣ አብዬ እባክሽ ተይኝ፣ በቃ ተይኝ አልኩሽ አሰሚም እንዴ፣ በቃ ውጭልኝ ከክፍሌ እያለ እየጮኸ እየተናደደባት ነበር። እሷ ግን
መቼም እንደማትሆንና ሁሌም እንደምትፋለሙ ታውቀኛለህ። እኔ አብዬል አንድ ነገር ያዝኩ ነገር ከሆነ አብዬል በቃሽ። የአንቺ ፍራቻን ዛቻና ማስፈራራት ሰጥቶኛል። በቃኝ ተይኝ እያላት ነበር። እንግዲህ ወደ ነው የገባበት ቻለው ስትለው ነበር። አሁን ላገኝህ እፈልጋለሁ ናታን አስቸኳይ ነው ቶሎና እያለ ነበር። ወደ ተመልካቾቼ የዛሬ ቪዲዮ እነሱ ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛ።